መንግስት ለህዝብ የገባውን ቃል በተግባር ለማረጋገጥ በውስጣዊና ውጫዊ ምክንያቶች የሚስተዋሉ ችግሮችን ከህዝቡ ጋር በቅርበት በመነጋገር ለመፍታት ያለሙ ህዝባዊ ውይይቶችን በተለያዩ ከተሞች አካሂዷል። በአዲስ አበባ ከተማ የተጀመረው ህዝባዊ ውይይት አሁን ደግሞ በኢትዮጵያ የተለያዩ አካባቢዎች በሚገኙ 24 ከተሞች የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ቃል ተካሂዷል። በተለያዩ አካባቢዎች የተካሄዱ ውይይቶች በለውጡ ዓመታት በተከናወኑ ተግባራት ህዝብን ተጠቃሚ ያደረጉ ውጤቶች የተመዘገቡባቸው እንደነበሩ ተጠቅሷል። ምቹ አየር እያለን ጥሩ አፈር እያለን ሰርቶ የማይጠገብ አርሶ አደር እያለን ይህን ነገር መለወጥ አለብን በሚል ተነሳሽነት በተሰራው ስራ ቢያንስ ባለፉት 3 ዓመታት ከውጭ የምናስገባውን ስንዴ ሀገር ውስጥ አምርተን መተካት ችለናል። የኢትዮጵያ ዲፕሎማሲ ከጊዜ ወደ ጊዜ እያደገ ያለ እና ብዙ መገለጫዎችም ያሉት ነው። ይሄ እዚህ አዳራሽ ውስጥ ያለ ሰው ያለፈውን እየረሳ አዲስ ነገር ብቻ መፈለግ አለበት ብዬ አላምንም። ለውጥ እንደመጣ የፕራይም ሚኒስትሩ የኖቤል የፒስ ኖቤል ተሸላሚ መሆን እኮ ሂስቶሪካሊ የማይፋቅ በዘመናት መካከል አንድ ጊዜ እድለኛ የሆኑ ተጨባጭ ስራ የሰሩ አካላት የሚያገኙት ነው። እሱ መነሻችን ነው መዘንጋት። ከዛ በኋላስ ምን ሆነ? ብሪክስ የተባለ የተለያዩ ሀገራት ስብስብ ብሪክስ ፕላስ ሲሆን አንዷ ጆይን ያደረገችው ኢትዮጵያ ናት። የሆነችው ደግሞ ያለ ምክንያት አይደለም። ኢትዮጵያ በማደግ ላይ ያለች ፕሮሚሲንግ የሆነ ኢኮኖሚ ትራንስፎርሜሽን እያደረገች ያለች ሰፊ ህዝብ ያላት በምስራቅ አፍሪካም ተጽዕኖ መፍጠር የምትችል ትልቅ ሀገር ስለሆነች በዚህና መሰል መመዘኛዎች የገባች መሆኑ ነው። በሁሉም መስክ ጉልህ አሻራ በማስቀመጥ የኢትዮጵያን ብልጽግና ለማረጋገጥ የሚያስችሉ ተግባሮች በመፈጸማችን ኢኮኖሚያችን እየጎለበተ ዲፕሎማሲያችንና ተቀባይነትን በዓለም አቀፍ ደረጃ እያደገ መጥቷል። በያዝነው ዓመት መጀመሪያ ላይ የታላቁ ህዳሴን ግድብ መጠናቀቅ ተከትሎ የምስራቅ አፍሪካ ጂኦፖለቲክሱ ከመቀየር ባለፈ በምረቃ ስነ ስርዓቱ ላይ በክቡር ጠቅላይ ሚኒስትራችን በክቡር ዶክተር አብይ አህመድ የኢትዮጵያን ማንሰራራት የሚያመለክቱ አዳዲስ ብስራቶች ተበስረዋል። ምቹ ያልሆኑ በርካታ አካባቢዎች ሰፍተው ያ የተደበቀው ውበታቸው ወጥቶ እያንዳንዱ ቦታ ላይ የነበሩ ነገሮች በመለስተኛ ጥገና ሳይሆን መሰረታዊ ሊባል የሚችል ስራ የተሰራባቸው ሆኖ አግኝቼዋለሁ። እንደዚህ አይነት ስራዎች ዝም ብለው የሚመጡ አይደሉም። እንደዚህ አይነት ስራዎች ህዝብና አመራር የሰመረ ስምሪት፣ ቅንጅት፣ አብሮነት ማረጋገጥ ሲችል ብቻ ነው። ክልል፣ ዞን፣ ወረዳ፣ ህዝብ፣ መንግስት በፌደራል በክልል ደረጃ በተለይ መንግስትና ህዝብ ተቀራርቦ የሚሰራ ከሆነ ሁሉንም ነገር እያሻነፍን እንሄዳለን። ትልቅ ስራ የሚጠበቅብን ያለንን አቅም በሙሉ አሟጠን መጠቀም ነው። ስለዚህ በግብርናው፣ በማዕድን፣ በቱሪዝም፣ በኢንዱስትሪ በሁሉም ዘርፍ አቅማችንን መጠቀም አለብን። መላ ህዝባችን ንቁ ተሳታፊ ብቻ ሳይሆን ግንባር ቀደም ተጠቃሚ ማድረግም የሂደቱና የውጤቱ ባለቤት እያደረግን እንገኛለን። ከፍተኛ የህዝብ ተሳትፎ በታየባቸው ውይይቶች መንግስት በሀገሪቱ የሚያከናውናቸው ፕሮጀክቶች የኢትዮጵያን ብልጽግና የሚያረጋግጡና የህዝቡን የኑሮ ደረጃ የሚያሻሽሉ በመሆናቸው እንደግፋቸዋለን በማለት ከመንግስት ጎን እንደሚቆሙ ተሳታፊዎች ተናግረዋል። በተለይም በቱሪዝም፣ በግብርና፣ በከተማ ገጠር ኮሪደር ልማት እንዲሁም በሌሎች የልማት መስኮች በተከናወኑ ተግባራት ተጠቃሚ መሆናቸውን በመግለጽ ልማቱን ለማገዝ የበኩላቸውን እንደሚወጡ ቃል ገብተዋል። እኛ እጅግ በጣም ደስተኞች ነን። ሺህ ዓመት ይኑሩልን ብለን እናመሰግናቸዋለን። ሆነን ለመናገር ይሄ ቤተ መንግስት ከተወሰነ ዓመት በኋላ ልናገኘው አንችልም ነበር። አሁን ያለማችሁልን ታምራዊ ለውጥ ነው። እጅግ በጣም እናመሰግናለን። ባለፈው ፋሲል ግንብ ሊመረቅ መጣው ጠቅላይ ሚኒስትራችን እስከ ባለቤታቸው አራዳን ደግሞ አሁን ነገ ታያላችሁ አበባ በርታ ውብ ሆና ተውባ ያለሁ ያሉትም አሁን እየተሰራ ደስ ይላል።
ይህን ሁላ ችለው አንድ ወጣት እውነቴን ነው በሳቸው እድሜ ያለ እኮ ነው አሁን የሚዘርፍ በሳቸው እድሜ ያለ እኮ ነው አሁን ባቶች ያላቸው እድሜ ያለ እኮ ነው አሁን ወጦ አገር የሚበጠብጥ ያለ ይህን ልቦና ይስጠው ልጁን ልቦና ይስጠው እኔ ሙት ይታመም አይደለም ልብ ይስጣቸው ይመለሱ ወደ እናታቸው ወደ አባታቸው ወደ ህገ መንግስታችን ይመለሱ እና ልማቱ በጣም ደስ ይላል ሰላም ይቀድማል በዚህ በጎድን ችግር በጎድን ልማት እንዲሁ ነው ተሰርቶ በማየት እኔ በጣም እኔ በዚህ እድሜ ደስ ብሎኛል የህዝብን ትርታ የህዝብን ችግር በማየቱ መልካም የሆነ ስራዎችን ሲያስጀምር አይተናል አየር መንገድን ደንቢሎጂን በታሪክ አጋጣሚ ይህን ስራ አስጀምሯል ብዙ የምንሞግትበት ነገር አለ ኢትዮጵያ በልጽጋለች ኢትዮጵያ አድጋለች ብዙ እቅድ አውጥታለች አሻጋሪ አመራሮችም አሏት የተለያዩ ሌማት ትሩፋቶች የተለያዩ መንግስት አቅዶ ሲሰራቸው የነበሩ ትላልቅ ሜጋ ፕሮጀክቶችን በአካል በእኛ ጄኔሬሽን ማየት መቻላችን ትልቅ እድለኝነት ነው ይህንን መንግስት ላመሰግን ወዳለሁ አሁንም ወደፊትም ቢሆን ሆሳና ከተማ መንገድ ተሰርቷል እኔ ድሮ መመኛው ነው አስፋልት ተሰርቷል እግዚአብሔር ይመስገን መንግስታችን አሁንም ውሎ ይደር ይኖርልን ሳውዲ አረቢያ ውስጥ የሆነ ቦታዎች እየዞርን ያለን ብዙ ነገሮች እየተገነዘብኩ ይሄድ ነበር እና መኪና መንገዳቸው ላይ 5 መኪናዎች በአንድ መስመር 6 መኪናዎች ይጓዛሉ ታዲያ ይህ ነገር በሀገራችን ይሆናል ወይ የሚል ልክ እንደ ህልም ነበር ይታየኝ የነበረው ግን ዛሬ በሐረር ከተማ ላይ የምሰራው ስራዎች ለሊት ተቀን የምሰሩ ስራዎችን በአካልም ሆነ በእንትን እየተከታተልኩ ብዙ ጊዜ እየዞርኩ ያለው እና ይህ በጣም ሀገራችንን እየለወጠ ያለ ሁኔታ ወደፊትም እንደሚቀጥልልን በጣም ከአላህም የምንጠብቀው ነው ከአስተዳደሮቻችንና ከጠቅላይ ሚኒስትራችን ጀምሮ አሁንም ከጎናችን እንደመሆኑ እርግጠኛ ነን እኛም ከነሱ ጋር እንደመሆን እርግጠኛ ነን ይህን ሁኔታ ደግሞ መሬት ላይ ማስረገጥ የምንችል ወደፊትም ለልጆቻችን ማስተላለፍ አለብን ነው ምለው በኢንዱስትሪ ዘርፍ ቅድም ሲባል እንደነበረው ጨው አለ ጨውን ፕሮሰስ የሚያደርግ ኢንዱስትሪ አልነበረም ሌላውን ተተል በዚህ ሰዓት በሁሉም ዘርፍ የተለያዩ ኢንዱስትሪዎችን በመዘርጋት የሀገር ውጭ የሚገቡትን ነገሮች መተካት ተችሏል ስለዚህ በዚህ ሰዓት በሁሉም ዘርፎች ክልሉ ባለው ፖቴንሻል ፕሮሰስ የሚያደርግበት ኢንዱስትሪዎችን መክፈት ስለተቻለ እሱንም ተጠናክሮ ቢቀጥል የሚል ነው አዳሪ ትምህርት ቤት ለኛ መፈቀዱ የዘመናት ጥያቄያችን ነበር ተፈቅዶልናል ከዛሬ 6 ወር በፊት ያው ስራው አልተጀመረም መፈቀዱን እናመሰግናለን ስራው ዘግይቶብናል ተብሎ ለቀረበው ጥያቄ ምላሽ ተገኝቷል የአውሮፕላን ማረፊያ መፈቀዱ እጅግ በጣም የሚያስመሰግን ነው የሚሆነው ሌላው የአረጋውያን ቤት ግንባታ ከላይ ጀምሮ እስከ ታችኛ ጋር የሚበረታታ ስራ ነው ብዬ ነው የምወስደው በኢኮኖሚው ዘርፍም ግብርናውንም ማዕድኑንም ቱሪዝሙንም ሌላውንም በማጠናከር ለውጦች እየተመዘገቡ ያሉበት ከስንዴ ልመና የወጣንበት ሂደት እንዳለ የሚያሳዩ ነገሮች አሉ ከግሪን ሌጋሲም ጋር ተያይዞ በተለይ ሽልማት ያስገኙ ግሪን ሌጋሲ ስንዴ እነ ኮሪደር ድሮ የመሰረት ድንጋይ ተጥሎ ይድረሳል ያሁኑ መንግስት ደግሞ መሰረተ ድንጋይ ተጥሎ መቼ ተሰራ ሳይባል ይመረቃል ይሄ በጣም ያስደንቃል በከብት ማርባት በዶሮ እርባታ በመሳሰለው ለውጥ አለ ብዙ እንደተሰራ ነግረውናል ቁጭ አልተባለም ብልጽግና እየለፋ ነው እየሰራ ነው ግን ፉንዳሜንታል የሆነ አክሽን መውሰድ አለበት የባህር በር ለኢትዮጵያ የህልውና ጉዳይ በመሆኑ የተጀመረው ትልቅ ተስፋ የተሰነቀበት ጥረት በውይይቱ ከተነሱ አንኳር ጉዳዮች መካከል ይጠቀሳል የወጣቶች የስራ ዕድል ፈጠራ የህብረተሰቡን የማህበራዊና ኢኮኖሚያዊ ተጠቃሚነት የሚያረጋግጡ የልማት ስራዎችና የመልካም አስተዳደር ችግሮችን ለመቅረፍ አበረታች ስራ እየተሰራ ቢሆንም ለዘላቂነቱ የህዝብና የመንግስትን ጠንካራ ጥረት እንደሚጠይቅ የውይይቱ ተሳታፊዎች አንስተዋል የሀጥነት ችግሮች አሉ እና ያንን የማስተካከል የሚሰጥበትን መንገድ በፍጥነትና በቶሎ ቢደረግ ህዝብ በርዋቀ ህል ወሒ ኮሬየይ ከለውጡ በፊት ክልላችን በሁሉም ነገር ዝቅተኛ ደረጃ ላይ ነበር የጸጥታ ችግር ነበረበት ከለውጡ በኋላ ከፍተኛ ስራዎች ተከናውነዋል ምንም እንኳን ወደፊት ትኩረት የሚሹ ነገሮች ቢኖሩም ከተሰሩ ስራዎች
የጎዴ ተርሚናል ኤርፖርት አንዱ ነው። የውሃ ችግርም ተፈቷል። ሌሎችም የተፈቱ ችግሮች አሉ። በቀጣይ በጎዴ አካባቢ የሚለማው የመስኖ ልማት ትኩረት ቢሰጠው ጥሩ ነው ብዬ አስባለሁ። አምኒጋ አንማንተ ሀይሰና አልሐምዱሊላህ ባለናhay መንግስት በርካታ ስራ ሰርቷል። እኛ ሰላም አግኝተናል። ለመንግስት ምስጋና ማቅረብ እንፈልጋለን። የተገኘው ሰላም ዘላቂ እንዲሆን ሁላችንም የበኩላችንን ድርሻ መፈጸም አለብን። የሰላም ዘቡ ህዝብ ነው፣ ለመንግስት ብቻ የሚተው አይደለም። በሌላ በኩል መንግስት ከፍተኛ መሰረተ ልማት እያስፋፋ ይገኛል። በከተማችን ያለው የኃይል አለመዳረስ ሊታሰብበት ይገባል። በጎዴ አካባቢ የሚመረተው የእርሻ ልማት ውጤቶች እንዳይበላሹ የማከማቻ ቀዝቃዛ መጋዘን ያስፈልጋል። kuma qanci karna waa inaan waxaan cunno iyo waxaan cabnaa soo saaran karno laydna helno አንደኛ በአጼ ፋሲል አብያተ መንግስት እድሳት፣ ሁለተኛ በአዘዞ ብልኮ መንገድ ስራ መፋጠን፣ ሶስተኛ በመገጭ ግድብ ስራ መፋጠን፣ አራተኛ ከተማዋን እንደገና ለመስራት እና ግርማዋ እንዲመለስ ተስፋ የፈነጠቀውን የኮሪደር ልማት በማስጀመርና በማስኬድ ለዘመናት ሲያስቆዝመን የነበረውን የልማት ጥማት ምላሽ ለመስጠት የተደረገ ተጨባጭ እርምጃ ስለሆነ እያመሰገንኩ በክልልም በአገር አቀፍ ደረጃ ወጣቱን ትኩረት ያደረጉ የስራ ዕድል ፈጠራ ቢፈጠርና እንደዚህ አይነት ችግሮቹ ደግሞ በትንሹ ብናቀርፈው ዛሬ ላይ የምናያቸው ስደት፣ ሁለተኛ ደግሞ ዛሬ ላይ የምናያቸው ህገወጥ የሰው ንግድ ያን ያክል አይከሰትም ባይነይ ሀገር ደረጃ ያለው የሰላም ጉዳይ ላይ ትኩረት ቢሰጥ አሁን የምናወራ ልማት አሁን የምናወራ ትሩፋት እጅግ በጣም ሰላምን የሚፈልግ ነው። እንደው አደራ የምለው ምንድነው መንግስት አሁንም የጀመራቸው ከእነዚህ መሳሪያ አንስተው ከመዋጉ አካላት ጋር እየተደረገ ያለው የስምምነት ሂደት መንግስት ያለውን አቅም በሙሉ በመጠቀም የሰላም ጥሪው አሁንም ቢሆን ቢጠናከር ምንም የጎደለን ነገር የለም። በሰላም ላይም ሰላም ነን። ሻሸመኔ ስም የወጣላት የሁሉ እኩል ሀገር መጠጫው ብርሌ መቀመጫው ወንበር የተባለችው ሻሸመኔ ናት። የኢትዮጵያ ሀገር ልማት ይጎለናል። ከኛ በላይ ስለሆነ መንግስት ያንን እንዲያይልን። በተለያዩ አካባቢዎች የውይይት መድረኩን የመሩት የፌዴራልና የክልል የስራ ኃላፊዎች መንግስት ከህዝብ የተነሱ ጥያቄዎችን ደረጃ በደረጃ ለመመለስ ቁርጠኛ መሆኑን ገልጸዋል። በሁሉም መስክ የተመዘገቡ ስኬቶችን ለማስቀጠል የህዝብ ተሳትፎ ወሳኝ መሆኑን በአጽንኦት ጠቅሰዋል። በክልልና በሀገር አቀፍ ደረጃ ፈጠራን ከፍጥነት በማስተሳሰር በኢኮኖሚ፣ ፖለቲካ፣ ማህበራዊና ዲፕሎማሲያዊ መስኮች የውስጥና የውጭ አሻጥርና ሴራ ያልገደበው ኢትዮጵያን አፍሪካዊት የብልጽግና ተምሳሌት የሚያደርጉ አኩሪ ድሎች እየተመዘገቡ መሆኑንም ነው የተናገሩት። የዋጋ ንረትና ኑሮ ውድነትን ለመቅረፍ መንግስት ያደረጋቸውን ነገሮች ደግሞ ማወቅ ያስፈልጋል። የድሃ ቤትን ለመስራት ከፍተኛ ጥረት አድርጓል። የተማሪ ቁሳቁስን ለማሟላት ከፍተኛ ጥረት አድርጓል። የምገባ ማዕከላትን ለመክፈት ከፍተኛ ጥረት አድርጓል። ያን ብቻ ሳይሆን ድጎማዎችን አድርጓል። ለነዳጅ ይደጉማል፣ ለመዳበሪያ ይደጉማል፣ ለመድኃኒት ይደጉማል። ለነዳጅ ከ90 ቢሊዮን ብር በላይ ነው የሚደጎመው። ለመዳበሪያ ከዛ በላይ ይደጎማል። ዘንድሮ ደግሞ ለመንግስት ሰራተኛ ደሞዝ ተደጉሟል። በአጠቃላይ በዘንድሮ ብቻ ወደ 311 ቢሊዮን ብር ነው መንግስት የደጎመው የዋጋ ንረትን ለመከላከል። ዜጎች በዋጋው እንዳይጎዱ፣ በኑሮ ውድነቱ እንዳይጎዱ ለማድረግ አድርጓል ማለት ነው። ዘላቂ መፍትሄ ግን ሁሉም ማምረስ ይችል ነው ማለት ነው። ኢንዱስትሪ ይኖረን ብላችኋል። ኢንዱስትሪ እንዲኖር ግብአት በስፋት መኖር መቻል አለበት። የሄድንበት ኢንዱስትሪ ጥጥ በአቅራቢያ ያለ ጥጥን ወደ ክር የሚቀይርለት ግን የለም። የእሴት ሰንሰለቶቹ ላይ ተደራጅቶ መስራት ከተቻለ ትልቅ እድል መፍጠር የሚቻልበት እድል ስላለ ጸጋዎቻችን በስፋት እዚህ አሉ። በእኛ በኩል ቆጥረን የምናግዘው ነገር ካለ እናግዛለን። ለእናንተ ይሄን ለመንገር አይደለም። ከእናንተ በላይ የጠላት ሴራን የሚረዳ የሚገነዘብ የለም። ልጆቻችን ግን ይሄኛው ጉዳይ ራቅ ብሏቸው እንዳይሆን
በግልጽ መጥራት፣ ያለማቋረጥ መጥራት። ከዚህ በኋላ መንግስት አይደለም መጥራት ያለበት ብዬ ነው ማምነው እኔ። እዚህ ያለን ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች እኛ ያየነውን ብርሃን ለምን አያዩም ልጆቻችን? በየጥሻው በየጫካው ወይ ለመግደል ወይ ለመሞት አይደል? ከሁለት ያለፈ ሶስተኛ የሚባል እድል የላቸውም። ሶስተኛ የሚባል እድል ያለው እዚህ ነው። ለማደግ ለመበልጸግ በሁሉም መንገድ ሶስተኛ የሚባል እድል ያለበት ማዕድ ላይ እንዲቋደሱ ለምንድን ነው ያለማቋረጥ እማንጠራቸው የሚለው የራሳችሁን ጥበብ ጨምራችሁበት ከዚህ በኋላ የቀረውን ነገር በፍጥነት ባጠረ ጊዜ አዙሪቱን የመስበር እና ጉዳዩን የመጨረስ ነገር የማህበረሰቡ መሆን አለበት። እናንተ ጋር ያለው ቁርጠኝነት የብዙሃን እንዲሆን አድርጎ መስራት ይፈልጋል። አጠቃላይ ከክልሉ ሀብት ከ60% በላይ የሚሆነውን ለካፒታል በጀት ነው የሚመደበው ክልሉ። ከዚህም አንፃር በርካታ መንገዶች፣ በርካታ ድልድዮች፣ ተጀምረው የቆሙ የቴክኒክና ሙያ ተቋማትን፣ የተጀመሩ የጤና ተቋማትን በርካታዎችን እያስጨረሰ እያስመረቀ ያለበት ሂደት ነው ያለው። ይሄ በተጨባጭ የሚቆጠር የሚታይ አሁን ባለንበት ነባራዊ ሁኔታ በየአካባቢው ገጠር ድረስ ብንሄድ በዛ ደረጃ ስራዎች እየተሰሩ ያሉበት፣ በግብርናውም በማኒፋክቸሪንጉም በሁሉም ዘርፍ ምርታዊ የሚባል ለውጥ እየመጣ ነው። ግን የክልሉ መንግስት ግምገማ ክልላችን ካለው ፖቴንሻል አንጻር፣ ካለው ሰፊ ሀብት አንጻር፣ ካለው ሰፊ ህዝብ አንጻር ከዚህ በላይ መሄድ የምንችልበት አቅም አለ። በቃ አለቀ ሊባል የሚገባ የሚችል ነገር አይደለም። ገና ብዙ ሰፊ ስራ መስራት እንደሚገባ፣ ገና ያልተመለሰ ብዙ የልማት ጥያቄ ከውሃ ጋር፣ ከመንገድ ጋር፣ ከከተማ ልማት ጋር፣ ከመሰረተ ልማት ጋር የተገናኙ ጥያቄዎች መንግስት ከያዘው የልማት ውጥንና እቅድ ጋር ተጣጥመው ሊሰሩ እውን ሊደረጉ ይገባል። ማህበረሰባችን በማህበረሰብ አቀፍ የጤና መድን በሁሉም ሲመጣ መጉላላት እንዳይደርስበት ተቋሞቹ ላይ አለ ወይ የፋርማሲ አቅርቦት አለ ወይ የሚለው ውል የተገባለት ገዢም አቅራቢም ደግሞ የኛ አቅራቢ ተቋማችን የመድኃኒት አቅርቦት አገልግሎታችን ትኩረት ሰጥቶ እየሰራበት ነው ያለው። ህብረተሰባችን እጅ መድኃኒቱ እንዳይደርስ የሚያደርጉ ሰዎችን ነቅዞ የማውጣት ስራዎች የጋራችን ስለሆነ አብረን የመልካም አስተዳደር ስራዎችን እንድንሰራ እኛም ለህብረተሰቡ አደራ እንላለን። እኛም ደግሞ ትኩረት ሰጥተን እንሰራለን። በፌዴራል መንግስት በኩል መታየት የሚገባቸው ተብለው የተነሱትን ብዙዎቹን ኖት አድርገናል፣ ይዘናቸዋል። ልጆቻችን የተሻለ ኢንዱስትሪ ውስጥ ገብተው እንዲሰሩ ካስፈለገ በቀጣይ የሚመጡ ኢንዱስትሪዎች በእጅ ብቻ የሚዘወሩ አይደሉም። በዲጂታል ቴክኖሎጂ የሚዘወሩ እውቀትና ጥበብን የሚፈልጉ በፍጥነት የሚሰሩ እንቅልፍ የማይወዱ ትጋትን የሚፈልጉ ናቸው። ለማትረፍና ለመወዳደር እንደዛው ዘመናዊ ነገር ማምጣት ያስፈልጋል። ለዚህ ብቁ የሆኑ ወጣቶች እንዲመጡልን ልጆቻችን በአግባቡ ትምህርት ቤት መሄዳቸውን፣ ትምህርት ቤት ውስጥ በአግባቡ አቅማቸውን አስተባብረው ለእውቀት መሄዳቸውን እሱኑ አምጥተው ወደ ተግባር ሊወስዳቸው የሚችል ተቋማት ውስጥ ደግሞ መስራታቸው ማረጋገጥ አለብን። የግብርና ምርቶችን በስፋት እንዲመረቱ በማድረግ ረገድ የተሰራው ስራ፣ የግብርና ምርት እንዲያድግ የሚሰራው ስራ፣ አገልግሎት ተደራሽነት ለማሳደግ የሚሰራው ስራ አጠናክረን በመቀጠል የኑሮ ውድነትን ጫና ለመቀነስ በጣም ሰፊ ስራ የተሰራ ነው ያለው። ሌላኛው መንግስት በኢኮኖሚ ውስጥ የኑሮ ጫናን ለህብረተሰቡ መቋቋም እንዲችል በጣም ብዙ ድጎማ ነው ያደረገ ያለው። ነዳጅ ዘንድሮ ብቻ 100 ቢሊዮን ነው እየደጎምን ያለ ነው ማለት ነው። አምናም በተመሳሳይ በጣም በዛው ቁጥር መጠን የሚሆን ድጎማ አድርገናል። ይሄ በከፍተኛ ደረጃ የህብረተሰቡን የኑሮ ጫና በመቀነስ ነገር በጣም ነው የሚያግዘው። የደሞዝ ጭማሪውም እንደዛው በተደጋጋሚ የተደረገው በከፍተኛ ደረጃ የሚያግዝ ነው የሚሆነው። የማህበራዊና ልማታዊ ሴፍቲኔት ተጠቃሚዎችን በገጠርም በከተማም ከፍተኛ መዋዕለ ንዋይ መድበን ነው እየተሰራበት ያለው። መስራት የሚፈልግ ወጣት ያለበት ነው። በዞኑ ላይ ሰፊ የሰው ኃይል አለ። ከዛ ውጭ ግን አዳማም ምስራቅ ሸዋም በደንብ ይሄንን መጠቀም የምንችልበት እድል አለ።
ለዚህ ምቹ የሆኑ መሰረተ ልማቶች ያስፈልጉናል። ብልጽግና የተጀመሩ ፕሮጀክቶችን መጨረስ ብቻ ሳይሆን አዳዲስ ሰፋፊ የሚባሉ የብልጽግና ምሳሌ ፕሮጀክቶችንም ቀርጾ እየሰራ ነው ያለው። አንዳንዱም ጨርሰዋል። ህዳሴን የሚያክል ከውጭም ከውስጥም ከፍተኛ ፈተና የነበረበት ፕሮጀክት ያጠናቀቀው ያው በጋራ ከእናንተ ጋር በመሆን ነው። ሌሎች አዳዲስ ኢኒሼቲቮች ጀምረን የጨረስናቸው ከገበታ ለሸገር ጀምረን ገበታ ለሀገር ብለን ገበታ ለትውልድ ብለን በሙሉ የሀገሪቱ አካባቢዎች ያሉ ሀብቶችን እየለየን እያለማን ሀብት የሚፈጥሩ የቱሪዝም ማረፊያ የሚሆኑ ቦታዎችን እየሰራን እንገኛለን። ግብርናን በሚመለከት እና ኢሪጌሽንን በሚመለከት ያነሳችሁትን ነገር ቅድም ያልኩትን መውሰድ ያለብን እኛ እንደ መንግስት ቀርጸን ፕሮጀክቶችን ተኝተው የነበሩ ፕሮጀክቶችን ጨርሰን አስመርቀናል። ዌስት ጎዴ ተጨማሪ ሳውዝ ጎዴ ደግሞ ይቀጥላል። የዛሬ 16 ዓመት በፊት እኛ እዚህ አንድ መንገድ ከጅጅጋ ጎዴ ለማገናኘት ብቸኛ የዛሬ 16 ዓመት 15 ዓመት ኦንሊ አስፋልት ሮድ በብዙ መከራና ፍዳ አንድ መንገድ ናት የነበረችው እዚህ ክልል ውስጥ አስታውሳላችሁ ነው። አሁን በየቦታው ብዙ መንገዶች ብዙ ልማት እየተሰራ ነው። ለብዙ ኢትዮጵያ አካባቢዎችም ምሳሌ ይሆናል። ሰላም ልማት ያመጣል። ሰላም እድገት ያመጣል። 10 ቢሊዮን ዩኤስ ዶላር የሚያወጡ ፕሮጀክቶች ከነ መሰረተ ልማቱ የሚሰሩት እዚህ አካባቢ ነው። ህገወጥ የሰዎች ዝውውርን ለመከላከል ለመቆጣጠር የምንሰራው ስራ በሁለት ይከፈላል። አንደኛው ዜጎቻችን ኢመደበኛ ለምንለው ፍልሰት፣ ለሞት፣ ለተለያየ ስጋት እንዲጋለጡ ያደረጋቸውን ዋና ምንጭ የሆኑ ችግሮችን መፍታት ላይ ያተኮረ ነው። በተለይ ተጋላጭ የሆኑ በየክልሉ ያሉ ለኢመደበኛ ፍልሰት ተጋላጭ የሆኑ ቦታዎችን በመለየት እዛ ላይ በሚመለከታቸው አካላት በኩል የስራ ዕድል ፈጠራን ማስፋት ላይ ትልቅ ትኩረት ተደርጎ ተሰጥቶ እየተሰራ ይገኛል። ሁለተኛው ግን የህገወጥ የሰዎች ዝውውር ላይ የሚሳተፉ ሰዎችን ተጠያቂነትን ማረጋገጥ ነው። እንደ ሀገር በተሰሩ ስራዎች ላይ በተለይ ከህዳሴ ግድብ ጋር ባህር በር ጋር እንደዚሁም ትላልቅ ሜጋ ፕሮጀክቶች የማዳበሪያ የነዳጅ እንደዚሁም ደግሞ ኃይልንም ማዘመን አለብን። የኒውክሌር ኃይልን በማመንጨት ለኃይል ማመንጫነት መጠቀም አለብን ብለን የጀመርናቸው ስራዎች፣ በከተሞች አካባቢ የመኖሪያ ቤት እጥረትን መቅረፍ አለብን ብለን የጀመርናቸው ስራዎች በቀጣይ አጭር 2 እና 3 ዓመታት የሚከናወኑ ስራዎች ስለሆኑ ለነዚህ እኛ ከመንግስታችን ጎን እንቆማለን ብላችሁ የሰጣችሁት ትልቅ አቅም ነውና ይሄ ተጠናክሮ መቀጠል አለበት። የኑሮ ውድነትን የሚያመጡ አንደኛ ከዋጋ ግሽበት ጋር ተያይዞ ትክክለኛና ኢኮኖሚያዊ ያልሆኑ ቅድም የዘይቱን እንደምናነሳው አላግባብ የደሞዝ ጭማሪ መጣ ተብሎ አላግባብ ማትረፍ የለመደ አሁን በልኩ ቁረጥ በልኩ አትርፍ ሲባል ብዙ የማይስማማው በርካታ ሰው አለ፣ በርካታ ኢኮኖሚ ተዋናይ አለ። ይሄ በህግ ማስከበር የሚስተካከል ነው። ከዚህ በፊት ስንጠቀም የነበረው የኢኮኖሚ ግንባታችን ግብርና ብቻ ነበረ። አሁን ወደ 5 አስፍተናቸዋል። ሁሉም ላይ በጋራ እንስራ ነው። ግብርናን እናጠናክር፣ ኢንዱስትሪን በደንብ እናጠናክር፣ ቱሪዝምን እናጠናክር፣ የማዕድን ሴክተሩን እናጠናክር፣ ዲጂታል ኢትዮጵያን በደንብ እናጠናክር የሚል የውይይታችን ማጠቃለያ ቢሆንና ማህበረሰቡም የመንግስት አካላትም እዚህ ላይ የሚደረገውን ርብርብ በደንብ ተረድተን ማገዝ ሀገራችንን በእነዚህ 5 የኢኮኖሚ ዋልታዎች ማሻገር እንደሚቻል የባለፉት 1 ዓመት 2 ዓመት ተሞክሮች ስላሳዩን ጠንክረን እንስራ ነው። በአጠቃላይ የመንገድ ጥያቄያችሁን፣ የውሃ ጥያቄያችሁን፣ የመብራት ጥያቄያችሁን፣ ሌሎች የውስጥ ለውስጥ መንገድ ማስፋፋት ጥያቄያችሁን እና የመሳሰሉትን ጉዳይ መዝግበን ይዘናል። የተለያዩ የፌዴራል ተቋማት መስራት ያለባቸውን ስራ አውቀውና እቅድ አውጥተው እንዲሰሩ በሚያስችል ሁኔታ እናቀርባለን፣ እንገመግማለን፣ እንከታተላለን። የሰራነውን በሚቀጥለው መድረክ ደግሞ ይሄን ሰርተናል ብለን እንደቀድሞ እናቀርባለን። ያልሰራነውን ደግሞ እቺ መንገድ ላይ ናት እባካችሁ ታገሱ ብለን እናንተ ጋር መተን በጋራ እንፈታለን ማለት ነው። እጅ ለእጅ ተያይዘን በጋራ በኢትዮጵያዊ አንድነት ወደ ተምሳሌት ሀገር እንሻገራለን። ልማት
ሀሳብ ይፈልጋል፣ ጠንካራ አመራር ይጠይቃል። ያንን የታሰበውንና አመራር የሚሰጥበትን ወስዶ የሚፈጽም የሚያስፈጽም ህብረተሰብ ይጠይቃል፣ ልፋት ይጠይቃል፣ ጊዜ ይወስዳል። በጣም አድካሚ ስራ ነው። ይሄ አድካሚ ስራ በህብረትና በአንድነት ነው መፈጸም የሚችለው። ስለዚህ ይሄንን በእናንተ በከተማችሁ ውስጥ በከተማ አስተዳደር በዞኑ አጠቃላይ በህዝቡ ቅንጅት ከፍተኛ ስራ እየተሰራ መሆኑን ተገንዝበናል። ያንን መታዘብ ችለናል። እያንዳንዱ ሰው ለሰላም ዘብ መቆም አለበት። መንግስት ህዝብን በተለያየ መንገድ አደራጅቷል። ሚሊሻ አደራጅቷል፣ ጋቸነ ስርና አደራጅቷል፣ ፖሊስ አደራጅቷል። ካነሳችሁት ጉዳይ በአጭር ጊዜ የሚፈቱትንም ረጅም ጊዜ የሚፈቱትንም ለይተን የእቅዳችን አካል አድርገን ከእናንተ ጋር እየተመካከርን የምንሄድ ይሆናል። ሁላችንም ተባብረንና ተቀናይተን የምንሰራ ከሆነ የኢትዮጵያን ሁለንተናዊ ብልጽግና ማረጋገጥ እንችላለን። የመደመር መንግስታችን ከህዝቦች ጋር ተወያይቶ የህዝቦችን ድምጽ ሰምቶ ልክ ባለፈው የተጠየቁት ጥያቄዎች እንደተመለሱ ሁሉ አሁንም የተጠየቁትን ቆጥሮ የሚመልስ ፓርቲና መንግስት ስላላችሁ እናንተም ደስ ሊላችሁ ይገባል። ክልሉ መንግስት ጋር የሚሰራውን በጋራ እንሰራለን። እንደ ፌዴራል መንግስት ደግሞ መውሰድ ያለብንን ወስደን እንደምንሰራ በዚሁ ቃል መግባት እፈልጋለሁ። በቀጣይም መንግስት በህዝብ ተሳትፎ ህብረ ብሔራዊ አንድነትን የሚያጎለብቱ የልማት ተግባራትን አጠናክሮ እንደሚቀጥል አመራሮቹ ገልጸዋል። ባለፉት ዓመታት በተከናወኑ የልማት ስራዎች ከፍተኛ ውጤት መመዝገቡን ጠቅሰው ድህነትና ኋላ ቀርነትን ለማስወገድ በሚከናወኑ ተግባራት ህዝቡ የሚያደርገውን ድጋፍ አጠናክሮ እንዲቀጥል አሳስበዋል።